አብዛኛው ሴቶች ኤሌክትሪክ ሲይዛቸው ቁጡ ወንድ ነው የሚሆኑት። ምናልባት ከባሏ ጋር አሪፍ ጊዜ እያሳለፈች ሊሆን ይችላል። መጣው ቆይ ቤብ ሻይ ልጣርና ፊልም አብረን እናያለን። ሞዛዛ ምንድነው ስለማታየት ነበር። ማነች ኤልሳ? ማነች? የስልክን ፓስወርድ ቶሎ በል። ማነች ኤልሳ? ኧረ የኔ ፍቅር አንቺ ነሽ ኤልሳ። እኔ ጫት መቃም ያቆምኩት የስልኬ ፓስወርድ ጠፍቶ አልጋ ስር የፈለኩት ቀን ጋይስ አሁን አዲስ አበባ ውስጥ እየተካሄደ ያለውን የደሃና የሀብታም ርቀት የሚያጠባ አንድ አካል ይጥፋል። ወንድማችን የደረሰበትን የሞራል ግሽበት በቪዲዮ ተከታትለን እንመለስና ኮሜንት እናነባለን። የትም እንዳት አሁን አራት ጓደኛሞች ምናምን ከሆነ ሆቴል ዋና ዋኝተው ወደ ቤታቸው እያደረስኳቸው ገና ትንሽ ልጆች ናቸው። ከ11 ክፍል ምናምን ናቸው። ሊሴ ነው የሚማሩት እና አንደኛው ጓደኛቸው 70 ፕሮ ማክስ ጠፋ። እዛ አረ በቃ ችግር የለውም እኛ አሁን ለክሪስማስ ዳድ ይመጣል እኛ አዋተን እንሰጣለን ይጥፋ ምናምን ነገር ይሉታል። አረ እኔ እኮ ማሚ ነች ምን እንደምትለኝ ምናምን እርግጥ ያለ ልጅ ነው ምንም አልመሰለው። ከዛ እናትየው ደወለች በጓደኛው ስልክ እምቢ ብሏት ማለት ነው ስልኩ። ከዛ ማም ስልኩን እኮ ጠፋብኝ ጣልኩት እና የሆቴል ማናጀሩን ደግሞ አሳየን ስንል ሎከር አልቆለፍኩም ነበር ካሜራ አላሳያችሁም አለኝ። ጦስን ይዞት ሄዳለች። ጦስን ይዞት ሄድ ቤቢ አንተ ብቻ ደህና ሆንልኝ። በቃ ከፋኝ ነው የምላችሁ እኔ ክፍት 270 ሺህ ብር ጦሰ። ይሄን ተመልከቱት። ከዩኒፎርም ሸሚዝ ላይ ሁለት ቁልፍ ተበጥሶብኝ እስካጋሳ ተገርፍ። ከሰዓት ወጥቼ ትንሽ ልሰራ ነበር። በቃ ተውኩት ልተኝ። ኧረ ተውኝ። ልጅ እያለሁ 10 ብር የጣልኩ ቀን የተገረፍኩት ግርፋት አለ አሁንም ሰንበሩ። እስኩር ደብተር መሰለኝ። ይሄን ደግሞ ተመልከቱ። 200 ብር ታክሲ ውስጥ ረስቼ እስካሁን ራስ ብታት ይዘኛል አላለ። ብቻ እውነቱን ነው። አዲስ አበባ ውስጥ ደሃና ሀብታም በጣም እየተራራቀ ነው ያለው። ለማንኛውም የቪዲዮ እናንተ ጋር በደረሰ ሰዓት እዚህ ጋር ቀይ መብራት እየበራ ነው። ላይቭ ላይ ነኝ ማለት ነው። የብዙ ሰዎችን አካውንት እያሳደኩኝ ፎሎወርስ እየጨመርኩ ያለሁበት ሰዓት ስለሆነ ላይቭ ነክታችሁ ተቀላቅላችሁ ብዙ ፎሎወርስ ታገኛላችሁ። ከዛ በፊት ይሄን ቪዲዮ ላይክ ማድረግ፣ ስክሪናችሁን ጫና አድርጋችሁ ስትይዙት የሚመጣውን ቀይ ሴንድ የሚለውን እስከታች ማጥፋት፣ 10 ብሎ መጻፍ 10 ያሉትን እንዳለ ፎሎ ማድረግና 5 ጊዜ በቀስት ምልክት ኮፒ ሊንክ አድርጎ ይሄው ፕሮፋይል ነክቶ መቀላቀል ብቻ ነው። ብዙ ፎሎወርስ እሰጣችኋለሁ። መልካም እድል። የእውነት አትመኑኝ፣ ወላጆቼም አያምኑኝም። እናቴም አባቴም እኔ ኤሌክትሪካል ኢንጂነር እንደሆንኩ አያምኑኝ። እናቴም የማታምንበት የራሷ ምክንያት አላት። የእናቴ ምክንያት ምንድነው? ቤት ውስጥ የተበላሸ ስቶቭና ምጣድ ስለማልጠግብ። በእሷ አስተሳሰብ ትክክል ነች የእውነት። ምክንያቱም እሷ የምታውቀው ልጇ ኤሌክትሪካል ኢንጂነር እንደሆነ ነው። ምን አለ ወይ ጉድ! ስሙ ሲያስቅ። እኔ ብለው እስቲ እባክህ እንደው ምጣዷን ያት አልሰማለች።
ምን አልሰማለች? አዎ አልሰማለች። እኔም አልሰማም። ምጣድ ልጠግን 5 ዓመት አልተማርኩም። የሷ ግን ጥያቄው አያልቅም። ማለ ምን አለ? ወይ ጉድ! ስሙ ሲያስቅ አባቱ ተጫውቶበት። እኔ ምለው እስቲ ስሙ ስቶቡን ያው ሽቦ ተጎልጉሎ እኮ እምቢ አለኝ። የትኛውም ስቶብ አመቱን ሙሉ ሽሮ ከገነፈለበት አይሰራም። ተምረነዋል። ሲጀመር የኛ ቤት ስቶብ ልክ እንደ ማረቢያ ቤት አጥር ነው። ሽቦ ብቻ ነው የሚቀየረው ከአመት ዓመት ሽቦ ብቻ። አሰራሩ ነው መቀየር ያለበት። አባቴም እኔ ኤሌክትሪካል ኢንጂነር እንደሆንኩ አያምንም። አባቴ የማያምንበት ምክንያት ምንድነው? ሂሳብ በቃል ይሰራ ፈጣን አይደለም። እሱ እንደሚለው ከሆነ የትኛውም ኢንጂነር ሂሳብ በቃሉ ይሰራ ፈጣን ነው። እኔ ደግሞ ትንሽ ዘገያለሁ። አያገባኝም። ማን ምን አለ? እስቲ ቶሎ በል 19 ሲቀንስ 16 ቶሎ በል 19 ሲቀንስ 16 ከ9 6 3 ከአንዳንድ 0 0 3 ኢንጂነር አይደለም። አሁን ግን እንደተረዳሁት አባቴ ከኔ የሚፈልገው ትክክለኛው መልስ ሳይሆን ፍጥነቴን ነው። አሁን በጣም መፍጠን ጀምሬያለሁ። ማን ምን አለ? እስቲ ቶሎ በል 84 ሲካፈል ለ10 28 አያገባኝም። በእርግጥ እውነት ለመናገር ወላጆች የኔን የማያምኑበት ትልቁ ምክንያት ይሄ አይደለም። ትልቁ ምክንያታቸው ከተመረኩ በኋላ ስራ ለመስራት ብዙ ጥረት አለማድረግ ነው። ስራ ለመስራት ብዙ ጥረት ያላረኩት በኤሌክትሪካል ኢንጂነሪንግ ስራ ስለሌለ ወይም ስላጣው አይደለም፣ ኤሌክትሪክ ስለምፈራ። በጣም እኔ እንዴት እንደተመረኩ ራሱ አላውቅም። የሆነ አንተ ነው የሰጡኝ። አስተዋሳለሁ የመጀመሪያ ቀን ዲግሪን ተቀብዬ ሳየው፣ በእርግጥ የዛን ቀን አላየሁትም፣ መብራት አልነበረም። ሁለተኛው ቀን ሳየው የዛን ቀንም አላየሁትም፣ ተረኛ ነበር። ብቻ የሆነ ቀን ሳየው ያየሁት ምን ያህል ያደርጋል ኤሌክትሪካል ኢንጂነር የሚሆን አይደለም። ያየሁት የሀገሪቷ የትምህርት ጥራት ምን ያህል የሞተ እንደሆነ ነው። አያገባኝም፣ ዲግሪ አለኝ። ሲጀመር ሁላችንም ኤሌክትሪክ እንፈራለን አይደል? ኤሌክትሪክ ልክ እንደ ኤድስ ነው፣ ይይዛል። ከያዘ በኋላ ብዙ ዓመት ልትኖር ትችላለህ። ጾታ አይመርጥም። መድኃኒቱ መጠንቀቅ ብቻ ነው። ኤሌክትሪክ ሲይዝ በጣም የሚደብረው ነገር ለተወሰነ ሰከንድ ጾታን ያምታቷል። ግድ ነው፣ ተምረናል። ምናልባት አንተ ሀገር አማን ብለህ ስልክን ቻርጅ ልትሰካ ሊሆን ይችላል። የት ጋር ነበረ ሶኬቱ? ሴቶችን ግን መጠየቅ እፈልጋለሁ። ሴቶች ኤሌክትሪክ ሲይዛችሁ ማለት ነው ለምን ነው የምትበሳጩት? አብዛኛውን ሴቶች ኤሌክትሪክ ሲይዛቸው ቁጡ ወንድ ነው የሚሆኑት። ምናልባት ከባሏ ጋር አሪፍ ጊዜ እያሳለፈች ሊሆን ይችላል። መጣው ቆይ ቤብ ሻይ ልጣርና ፊልም አብረን እናያለን። ሞዛዛ ምንድን ነው ስለማታ የት ነበር? ማነች ኤልሳ? ማነች? የስልክን ፓስወርድ ቶሎ በል። ማነች ኤልሳ? ኧረ የኔ ፍቅር አንቺ ነሽ ኤልሳ። ለምን ነው የማታምኚኝ የኔ ፍቅር? ምን ስልኬ የማይፈልገሽ ነው? ያው ስልኬ የማይት ይቻለሽ። የት አለ ነበር ስልኬ? ያው ቻርጀር ላይ። ለምን ነው የማታምኚኝ ግን?
እኔ በኤሌክትሪክ ጉዳይ በጣም የተቸገርኩትና የከበደኝ የአካባቢ ማህበረሰብ ነው። ማለት አብዛኛው የሰፈር ሰው የኤሌክትሪክ ችግሩን የሚያማክረው ለኔ ነው፣ ሰው ያገኙ መስሏቸው። እኔ ደግሞ ኤሌክትሪክ ስሙ ራሱ እንዲጠራ አልፈልግም። አሁን በቀደም አንድ የሰፈር ሽማግሌ እጄን ይዘው ቤታቸው ወሰዱኝ። እኔ አንተ እያለ ነው እንዴ የምቸገረው? እኔ ኢንጂነር ልጅ እያለኝ ማን ነበረ ስምህ? ማን ያለው ነው ምን ያለው? ምን አለ? የፈለገውን ያስቃል። ይኸውልህ ይሄ ነው ማሞቂያው። በህይወቴ እንደዚህ አይነት ማሞቂያ አይቻላቅም። በጣም ትልቅ ነው። በዚህ ላይ ሽቦ ትብትብ ያለ ነጭ ሽቦ፣ ቀይ ሽቦ፣ ጥቁር ሽቦ፣ ነጭ ሽቦ፣ ቀይ ሽቦ። እንደውም ሽቦ ሳይሆን አሜሪካንን ያስታወሰኝ። ነጩ በጥቁሩ ላይ፣ ጥቁሩ ከነጩ በታች፣ ቀዩ ጥቁሩን ጠልፎት። ይኸውልህ ምን መሰለህ ችግሩ? ማሞቂያውን ስለኩሰው የአምፖሉ ኃይል ይቀንሳል። አልተማርነውም ግን አላውቅም ማለት አልችልም። ምክንያቱም አላውቅም ብል እኔም ቤተሰቦቼም ሀገሬም ነው የምንሰደበው። ስለዚህ ያለኝ አማራጭ ጥያቄያቸውን እንደተማረ ሰው ወስጄ ወደ ፖለቲካ መቀየር ነው። አያገባኝም። የአምፖሉ ኃይል ይቀንሳል ነው ያሉኝ ጋሼ። አዎ የአምፖሉ ምንድን ነው? አይ ምንም፣ ያው ከምርጫው በኋላ የሚጠበቅ ነው። እኛም ሰፈር እንደዚህ ነው። ተው እንጂ እናንተም ጋር ኃይል የለውም? አይ ኃይልማ አለው፣ እኩል አያበራም። የተማርኩ ሰው ነኝ፣ ያምኑኛል። አያገባኝም። ኧረ ወደዛ አውርደህ ትጥልልኛለህ በቃ በቀጣዩ ምርጫ። እኔ ምን ዕዳ አለብኝ? አይ በጋራ እንደሰቀለው በጋራ ብናወርደው አይሻልም? በዓለም የትምህርት ታሪክ ስርዓት ውስጥ የምትፈራውን የምትማረው ኢትዮጵያ ውስጥ ብቻ ይመስለኛል። የሰው ዓይን እየፈራ የማህበረሰብ ሳይንስ ትማራለህ። መቼም ቢሆን ቢሮ ዝግ ነው፣ ሰው ማየት አትፈልግም። እኔ ምን የፈሩት ይደርሳል ይባላል። አዎ የፈሩት እኮ ይደርሳል፣ የፈሩት ይደርሳል። አንተ ምን ትፈራለህ? እኔ የምፈራው ሀብት። ለምን እንዲደርስብኝ። ጉራጌ ከፖርቹጋል ብሔራዊ ቡድን ጋራ ግጥሚያ ሊያደርጉ ተነሱና ግጥሚያው ከመጀመሩ በፊት አሰልጣኙ ሰብሰብ አድርጎ መምከር ጀመረ። አሁን ይወዳችሁ ሌላ ወሬ አያስፈልግም፣ ገባችሁ አይደል? ሌላ ትኩረት ቦታ አይናችሁ ምናምን እንዳትጥሉ። ትመጣለህ ጠንክር፣ ዘበርጋ፣ አክመልና ሸሪፍ እንዲሁም ደግሞ ተጨምረህበት ካይሬ። እናንተ አምስታችሁ ሮናልዶ ግጥም አድርጋችሁ ትይዛላችሁ። ዘለቀ፣ ዲንሰፋና ኑሪ እናንተ ሶስታችሁ ተከላካይ ነው የምትሆኑት። እዛ ፊት ለፊት ላይ ደግሞ ያላችሁ ሁለታችሁ ነስሩና አብዱ እናንተ አጥቂ ትሆናላችሁ። ሮናልዶ አምስታችሁ አደራ ሮናልዶን። ከዛ ጨዋታው ተጀመረ። የሆነ ቦታ ክሮስ ሲያደርጉ ዲንሰፋ አወጣለሁ ብሎ ራሱ ላይ በቴስታ ነቀነቀ። ያ አዳ አላሰልጣኝ። ከዛ እንደገና ትንሽ ቆይቶ አሁን እንደገና አመቶ ኮርና ምናምን ሲመጡ አሁንም ዲንሰፋ ራሱ ላይ ጭልፍ አላደረገም። ከዛ በኋላ አሰልጣኝ አረ ዲንሰፋ ልቤ ዝቅ አረገ። ያ አላ አረ እናንተ ሮናልዶ ትታችሁ ዲንሰፋ ለአምስት ያዙ። ከአህያ ጋር የዋለች ጊደር ፈስተምራ ትመጣለች ይባላል። እስኪ ይህን ቪዲዮ እንየውና ኮመንት አብረን እናነባለን። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ግን ኢነርጂ ስለሆነ እሺ ኢነርጂ ልጨምርለት። እሺ ኢነርጂ አሁን ሰሩት። መንግስት ነው እንጂ ያሰረ እኛ ምን አረግን? ደሃ እንጂ ደንቆሮ አይደለንም እኮ። የሻማ ብለው አዘፈኑት፣ ይኸው በዛው ቀጠለ። ሰርግ ትሰራለህ? አሁን ነው ከባህል ያፈነገጥከው።
ምን ያህል ቢደነግጥ ነው? እስኪ ቪዲዮን ይዩት። ኤላው አንድ ጥያቄ ልጠይቅሽ። ጠይቂ። ምንድነው? ቤትም መኪናም ሳይኖረው ሴት ልጅ የጠበሰ ብቸኛ ወንድ ማን ነው? አዳም ነው። የታለ ነው ብሎ የታለ? ስማ አንድ ሰው አልሰማም ብለህ የታለ? የት ገባህ? ምንድነው? ወደ ዘር በእናትህ የታለ? እሱ የታለ? ምንድነው የማትሰማው? የት ነው ያለው? የት ነው ያለው? እዚህ ነው ያለው። የታለ? ሰማ ምንድነው? ብራዘር ምን አይደለም። እኔ ተደብቆ ይልህ ነው። ምንድነው? አንድ ሰው አለቀብኝ። ሰማ ለቀቀኝ በእናትህ። ምንድነው? የታለ? ከጠዋት ጀምሮ እየፈለኩት አንተ እኔ አንድ ሰው አልሰማም። እኔ ተናገር ያለው። እሺ የት ነው ያለው? እዚህ ጋር ነው እንደ ሙድ የሚይዝብኝ። ሰማ ባላገኘው አንድ ሰው አልተውም። እኔ በጣም መጥፎ ሰው ነኝ። ዋው አለዳለ ሰማ ኖ ጀማው ሰላም ነው ሁሉ አማን። እኔ በጣም ኧረ ማይል ተንሳናችሁ በሙሉ ምግብ በነፃ። እኔ እኮ ተስኖኛል። አንዴ ለምግብ የት እየሄድክ ነው? ምግብ በነፃ? አዎ እዚህ ነው ምግብ በነፃ። ምን ይሆናል? ኧረ ምንም ይሁን የሆነ ነገር ይሁን። የቤቱ ስፔሻል አሪፍ ነው። እሱን ላድርግልህ? እሺ ዛሬ ተበላለት ነው ማለት። A few moments later ምግቡን ወደድሽው? ኧረ እንደው ያበደ ነው ምግባችሁ። አሁን እንደመጣሁኝ ማለት ነው ወደ ውጭ ሸኘኝ። ሂሳብ ሳከ የምን ሂሳብ? ላይነ በስር በነፃ ነው ብላችሁ የለ እንዴ? ኖ እኮ ግን አንቺ እንዴት አነበብሽ? ያረዳ ርቦኝ የጠፋኸው? ዛሬ እኮ ሄጃለሁ። ግን ሂደህ ምን ብለህ ነው የጸለይከው? ፈጣሪ ሆይ አሁን የምኖረውን ኑሮ የሙከራ ስርጭት ነው በለኝ አልኩት። አባ አቤት። ሰላም ነው? ዘበር መስገን እሺ ነህ? አሎ ዘበር መስገን እንዴት ነሽ? አንተ ጥያቄ ልጠይቅህ? እሺ ይቻላል። እሺ እዚህ ምድር ላይ ማለት ነው ወንዶች ለአምስት እንደው ጭራሹ ነው በጠፉ ማለት ነው። እኛ ሴቶች ምን እንሆን ይመስላል? ወንዶች ወንዶች ጭራሽ ብንጠፋ ብጥፍት ብትሉ እናንተ ሴቶች ምን ትሆናላችሁ? ወንዶች ጭራሽ ብንጠፋ እናንተ ሴቶች የምትሆኑት እሱ ያው ዙኩኒ፣ ሙዝ፣ ካሮት በዶላር የሚሸጥ ይመስላል እንዴ? እኔ ጫት መቃም ያቆምኩት የስልኬ ፓስወርድ ጠፍቶ አልጋ ስር የፈለኩት ቀን። አግብቼሽ ነበረ ላስተዳድርሽ፣ ግን አንቺ አትቻይም። ገደል ነው ሆድሽ። No. ሲማ ማታ ጦዤ ቤት ሲገባ ማዘር ጆሮ ያለው እንድትቀበለኝ አላለሽኝ እና አቀበልካት ወይስ ምን አልካት? ጆሮ ካለው አጥሪው አልኳት። መሳሪያ ለሰው ልጅ አስፈላጊ ምንም አይደል። የሰው ልጅ መግደል እኮ ምን ሟች ነው። ስንፈጠር ሟች ነው። አንዴ ነው የሚኖረው። አንዴ ለሚኖር ማጉደል ህዝብ በቃ ኖሮ ራሱ ያልፍ የለም። የህዝብ ቁጥር መብዛት አያሳስብም? አያሳስብም። የህዝብ ፍቅር መጥፋት ነው የሚያሳስበኝ። ገባ? ዓለም ሰፊ ናት። ገና ብዙ ያልዳሰስናቸው ምድሮች አሉ። ገባ? ገና ብዙ ማዕድኖች። አሁን የዓለም ግሎባላይዜሽን ተብሎ ዓለም እንዲህ የሚሯሯጠው ቮላምን ቴንሽን ነው። ገባ? ህዝብን ለመፍጀት ነው እንጂ ሁሉም በፍቅር ቢኖር ዓለም ገነት ናት። ሲኦል ያደረግናት ራሳችን እንጂ ዓለም የምድርን አበባ መቅሰሚያና የገሃነምን እሳት መሞቂያ ነው። ከፈለክ አበባውን እየቀሰምክ ተዝናንተህ ትኖራለህ። ገሃነምም ላድርገው ካልክ ታደርገዋለህ።
ውርስ ለማግኘት ወንድሙን የሚገል አስበው፣ ገንዘብ የሚያስበልጥ ህዝብ። ፍቅር ቢኖረን ዓለም ገነት ናት። የድሃ ሰላምታ ሀብታምን ልመና ይመስለዋል የሚባል አባባል አለ። አሁን የምንራመንበት መሬት ነገ ጠዋት ጣራ መሆኑ አይቀርም እና ወጥረ ስራ ብሮ። ሰለሞን እግዚአብሔርን ጥበብ ሲጠይቀው ሀብት ጨመረለት። አብርሃም ልጅ ሲጠይቀው ትውልድ ሰጠው። እግዚአብሔር ምን ይሳናል? እመን፣ ወጥር፣ ስራ፣ ነገሮች ይቀየራሉ። አሁንም ያለበት ጨለማ ሁሌም ጨለማ ሆኖ አይቀርም፣ ይነጋል እና ለሚያልፈው ቀን ራስን አታጨናንቅ። ለሚያልፈው ቀን አንገትን አትድፋ። ኑር። እንፈልጋለን፣ ታስፈልገናለህ። እንፈልግሻለን፣ ታስፈልጊናለሽ። ብዙ ሰዎች ተስፋ ቆረጥኩኝ ምናምን ብሎ ይጽፉልኛል እና ተስፋ መቁረጥ እግዚአብሔር መርሳት ነው። ኑር፣ ዛሬም ኑር፣ ነገም ኑር። እግዚአብሔር እድሜ ጸጋ እስከሰጠ ድረስ ኑር። እወዳቸዋለሁ።